የዘመናችን ጀዳል ይህንን ጨካኝ አውሬ የዘመናችንን ጀዳል አወቃችሁት? የስድስት ሰው ነፍስ በሰከንዶች ቁርጥራጭ በአሰቃቂ ሁኔታ በተኙበት የጨፈጨፈው ግለሰብ ነው። ይህ የዘመናችን ጀዳል ማለትም የዚች እህታችንን ቤተሰብ እናቷን፣ እህቷን፣ የእህቷን ልጆችና ወንድሞቿን በአንድ ቀን ሌሊት በተኙበት በጥይት ረብርቧቸው ከአካባቢው ማንም ሳይጠይቀው ዞር ያለ ግለሰብ ነው። ምክንያቱም ደግሞ የዚች የእህቷ ባል የነበረ ሲሆን በ5 ወሯ ባገባችሁ አልፈልግህም ስላለችው ሌሊት በተኙበት ሄዶ ሙሉ በሙሉ ቤተሰቦቿን ጨፍጭፎ አንዷ እህት በአንድ አይኑ አለማየት ምክንያት ስትቀር ሌላውን ጸጥ አድርጓቸው እናቷን፣ ወንድሟን፣ የእህቷን ልጆችና እህቷን ማለትም የቀድሞ ሚስቱን ጨምሮ በጥይት ጨፍጭፏቸው አሁንም ለሕግ ሳይቀርብ በነፃነት ይኖራል። እህታችን እባካችሁ የኢትዮጵያ ሕዝብና የኢትዮጵያ መንግስት ይህንን ግለሰብ ለፍትህ አቅርቡልኝና የእነሱም ነፍስ የኔም ህሊና ይረፍ እያለች በእርዳታችን ትጠይቃለችና ድምፅ ሆኗት። ይህ የዘመናችን ጀዳል አንዳይ ነው። ይህንን የዘመናችንን ጀዳል ለፍትህ ለፍርድ ማቅረብ አለብን። ድምፅ እንሁን። ልጅቷን በላይቭ ላይ ላቀርባት ወስኛለሁ ማለት ነው። አመሰግናለሁ። እባካችሁን ሼር አድርጉት። ብዙ ግፍና ጭካኔ የሞላበትን አይታችሁ ሰምታችሁ ሊሆን ይችላል። ነገር ግን እንደዚህ አሁን እንደምነግራችሁ ሰምታችሁም እንጃ ሊሆን አይችልም። እኔ እንጃ፣ እኔ በህይወቴ ሰምቼ አላውቅም። ይህን ቪዲዮ በቅድሚያ መደረግ ያለበትን ሁሉ አድርጉልኝ። ይሄ ግለሰብ 6 ሰውን በአንድ ቀን ሌሊት ጸጥ ያደርጋል። ሀጣዬ አካባቢ ነው ነገሩ። እንደዚህ ነው። የሆነች ልጅ ያገባል። 4 ወር አብራው ከተቀመጠች በኋላ ብሻው ተናቀው። ብሻው እንግዲህ አላሁ አለም እምቢ ትለዋለች። አብሬህ አልቀመጥም፣ ተይ አብረሽ ተቀመጭ ይላታል። አይሆንም ትለዋለች። እሺ ብሎ ቀኑን ይይዛል። ካጎቱ ጥይት ይወስድና እተኙበት ቦታ የዛሬ 10 ወር አካባቢ ወንድሟንም እናቷንም እህቶቿንም ረፍርፍ ያደርጋቸዋል። እሱ ብቻ አይደለም፣ እህቶቿ ህፃን ልጅ ተሸክመው ያሉ ልጆች አሉ። እነሱንም ባንድ ጥርግ ያደርጋቸዋል። የሚገርማችሁ ነገር ትረፍ ያላትን ነፍስ ከእነሱ ውስጥ አንድ እህታቸው ህፃን ልጅ የያዘች ነበረች። እሷ እነሱን ሲረፈርፍ የሆነ ቆዳ ነገር ሳብ አድርጋ እዛው ድርቅርቅ ብላ ትቀራለች። ነገሩን ካደረገ በኋላ በስካር መንፈስ ይሄዳል ከዛ። ያው አካባቢው ሰላም ባይሰፍንበትም ያን ያህል ያው ወራቱም ደግሞ እነዚህ መስከረም አካባቢ ነው፣ ዝናብም ነበር አሉ። ያን ያህል ሰውም ትኩረት አልሰጠው። ከዛ ይሄዳል። ያቺ እዛ የተረፈች ልጅ ጧት ትነሳና ወደ ማህበረሰቡ ትጮኻለች። ማህበረሰቡ ጧት ብድግ ብሎ ያን ጅናዛ ይቀብራል። የሚያሳዝነው ነገር ይሄ ልጅ እስከዛሬ አልተያዘም። 6 ሰውን በአንድ ቀን ሌሊት ጸጥ አድርጎ ለራሱ እየጠጣ እየቃመ ይገኛል። ይችኛዋ እህታቸው አረብ ሀገር ናለች። እባካችሁ የኢትዮጵያ ሕዝብ እኔ ዜጋችሁ ነኝ፣ የቤተሰቦቼን ፍትህ እፈልጋለሁ እያለች ትገኛለች። እናም እባካችሁ በጣም የሚያሳዝን ነገር ነው። እኔ በህይወቴ እንደዚህ አይነት ነገር እኔ ሰምቼ አላውቅም። ወላሂ መደረግ ያለበትን ይሄ ቪዲዮ አድርጉ። ለዚች ለእህታችን ድምጽ እንሆናት፣ ቪዲዮ ስሩላት። ይሄ ግለሰብ የስራውን ማግኘት አለበት። ማንም ይሁን ማንም በየትም አካባቢ፣ ምናልባት በዛ አካባቢ ያን ያህል የጸጥታ አካልም ምናምን ይባላል። ማንኛውም ይሁን ይሄን ግለሰብ የስራውን ማግኘት አለበት ነው የምለው። ብቻ ያሳዝናል። የልጅቷን ሀቅ አላህ ያወጣላት። የነዛን የ6 ሰውን ደም ሐቃቸውን ያወጣላቸው ነው የምለው። ይመቻቸው።